ስራዎችን እንደግማለን እንድገም እሺ እንደግመዋለን ጤና ይስጥልኝ ኦኬ ተስፋውን ከበደ ነኝ የኢንተርቪው ሰው አይደለም ማይ ያ ይገባም አይደል ኦኬ አውሮፕላን ውስጥ ያልፍ አውሮፕላን ሲመጣ ልጅ ገገ ሲያወጣ መጣጣውን ብቻ ሳይሆን የምትናገረውን መምረጥ አለብህ ባከህ ስለራስ አውራ መድረክ ላይ እንዲያነገጠብኞች አሉ ደስ አውሮፕላን መጣ እየገሰገሰ ከዘፈን አንደኛ ጥላውን ገሰሰ ቡና እየጠጣን የኢትዮጵያ ቡና ነው እኔም በሙሉ ባፌ ፈረስ ሉጋም እጄ ላይ ሰንሰለት ሲያኖሩ ስላየች ፀሐይ ሰማይ በቅቷት ውሃ ሰጥማ ሞተች ከሰማይ ሰማያት ከሩቅ እስከ ቅርቡ አልቆም ያለው መውደድ እንደ አባይ ፏፏቴ ምን ሊያረጉን እንዳሰቡ ሁሉ ፎግራፍ እንዞር የቀበሌውንም ሆነ የእድሩን ስብሰባና ጉዳዮች አንሄድም እየሸናችሁ መንገዱ የበዛ ሻካራ ሽንትርትር እያበላሽ እያጠጣሽ ያሳደግሽ ሰላም ጤና ይስጥልኝ ተስፋውን ከበደ እባላለሁ ፍራሽ አዳሽ በተሰኘ የአንድ ሰው ተውኔት እንተዋወቃለን ከፍራሽ አዳሽ ተውኔቱ በዘለለ በተለያዩ የግጥም መድረኮች ላይ ግጥምን በማቅረብ እንተዋወቃለን እንዲሁም ከወዳጄ ተወዛዋዥና ኮሪዮግራፈር ኤፍሬም መኮንን ጋር በመሆን ግጥም በውዝዋዜን ስንሰራም እንተዋወቃለን በተጨማሪ ደግሞ አንድ የግጥም መድብል አለኝ የሞት ቆሮተት የተሰኘ 2013 አካባቢ ወጣ ይሄን ይመስላል ትውውቃችን ፍራሽ አዳሽ የተጀመረው ሮሃ ሙዚቃል የተሰኘ የስነ ጽሁፍ ምሽት ነበረን ከሶስት ጓደኞቼ ጋር በመሆን የምንሰራው አዳማ ናዝሬት ላይ የዛ ጊዜ ላይ በግምት አሁን 9-10 ዓመት ሊሆነው ነው እዛ መድረክ ላይ የተጀመረ ከዛ በቀጣይ ደግሞ ጦቢያ ግጥም መጃዝ ላይ መቅረብ ጀመረ አሁን በግምት 9-10 ዓመት ሊሞላው ነው ፍራሽ አዳሽ ብዙ ቦታዎች ብዙ ከተማዎች ውስጥ በአገር ውስጥም ከሀገር ውጭም ሰርተናል በቁጥር እንዲህ ነው ለማለት ማስታወሰው አይመስለኝም ግን ሀገር ውስጥም የተለያዩ ከተማዎች የተለያዩ ቦታዎች ላይ ሰርተናል ፍራሽ አዳሽን ከሀገር ውጭም አንድ አራት ሀገር ላይ ለመስራት ሞክረናል በቁጥር አላቃቸው ግን በሀገር ውስጥ የተለያዩ ከተሞች ላይ ሰርቻለሁ ከሀገር ውጭም ሰሜን አሜሪካና እንግሊዝ እንዲሁም ደቡብ አፍሪካ ፍራሽ አዳሽን ለተመልካች አቅርቤያለሁ በፍራሽ አዳሽ ብዙ ተምሬያለሁ ብዙ ልምዶችን ሰጥቶኛል ራሴንም ከዕለት በዕለት ቀን በቀን ያስተማርኩበት ራሴንም እየሞረደኝ ገጸ ባህሪው በራሱ ብዙ ያስተማረኝ ነው ማገኛቸውም ሰዎች ጓደኞቼም በብዙ በዚህ ካራክተሩን በዘለለ እኔንም ጥሩ ትምህርት እየሰጠኝ እያስተማረኝ ያለ ተውኔት ነው በትልቁ ምን ያልሰጠኝ ነገር አለ ብዙ ሰዎችን ሰጥቶኛል ብዙ ልምዶችን ሰጥቶኛል ብዙ ወዳጆችን አፍርቼበታለሁ ብዙ ትምህርቶችን ሰጥቶኛል በአጠቃላይ ራሴንም የሞረደኝ ነው ማደንቃቸው ማከብራቸው መወዳቸውን ሰዎች እንዳገኝ እድል የከፈተልኝ ነው ራሴን ምን መስራት እንደምችል ምን ማድረግ እንደምችል ምን ያልሰጠኛል ብዙ ነገሮች ከዛ መካከል በጣም መወዳቸውን ማከብራቸውን ማደንቃቸውን ሰዎች እንዳገኝ አድርጎኛል በብዙ መማርባቸውን ሰዎች አገናኝቶኛል ብዙ ወዳጅ እንዳፈራ ጓደኛ ቤተሰብ ሆነን እንድንቀጥል ሁሉ እድል ሰጥቶኛል የፍራሽ አዳሽ ድርሰት እኔ ነኝ የምጽፈው ሆኖም ግን ጓደኞቼ ወዳጆቼ
እንዲሁም ማማክራቸው ብዙ ሰዎች አሉ። በሀሳብ ደረጃ በቅርጽ ደረጃ የሚያግዙኝ ብዙ ወዳጆቼ አሉ። በጣም የማመሰግናቸው። ፍራሽ አዳሽ ሲጻፍ ብዙ ጊዜ ኬትም አላመጣውም። እዛው እኛው ጋር ያለው ማህበረሰብ ውስጥ ሰፈሩ ውስጥ ያሉ ጨዋታዎች፣ ታሪኮች፣ ሀሳቦች፣ እጸጾችን እያነሳ ነው የሚያወራው። ያው ከማህበረሰቡ ወስጄ ለራሱ ለማህበረሰቡ በጥበብ መንገድ አዝናኝ በሆነ መንገድ አስተማሪ በሆነ መንገድ ለማስተላለፍ ነው እየሞከርኩት ያለሁት። ፍራሽ አዳሽ እና ጠጅ ቤት እንግዲህ በብዙ ይተሳሰራሉ። ፍራሽ አዳሽ እንደ መሳሪያ የሚጠቀማቸው አሉ። ሽቦውን ደግሞ እስቲ አሁን ደግሞ እየገረፍንበት እስካሁን እየሰፋን ነበር። ደግሞ እስቲ እየገረፍንበት ደግሞ አንድ ክፍል እንሰራበታለን። በደንብ እስካሁን ሽቦ አልተያዘም። ለምንድን ነው እኔ እንጃ። እስቲ ግን ሽቦውን ደግሞ ይዘን መተን እንገርፍበታለን። ከጠጅ ቤት ጋር ያለው ግንኙነት እንግዲህ ጠጅ ቤት የማይመጣ ማን አለ? ጠጅ ቤት የማይንሸራሸር ሀሳብ ምን አለ? በጣም ብዙ ሀሳቦች፣ የተለያዩ ገጸ ባህሪዎች፣ የተለያዩ አይነት ስካሮች የሚገኝበት ለጨዋታ ምቹ የሆነ ስለሆነ ፍራሽ አዳሽ እና ጠጅ ቤት ብዙ ሀሳቦችን የሚያንሸራሽርበት ጨዋታዎችን የሚያገኝበት ስለሆነ ሁለቱ የማይነጣጠሉ ነገሮች ናቸው። ብዙ ጊዜም እንደምለው ፍራሽ ሲታደስ ብቸኛው የሚታደሰው ፍራሽ የጥጥ ነው። የሳር ፍራሽ ተባይ ገባበት፣ ተበላሸ፣ መጣል ነው፣ ማቃጠል ነው። የስፕሪንግ ፍራሽ ብዙ ጊዜ ደግሞ ትራስ ምን ይሆናል። የጥጥ ፍራሽ ግን ያው ይታደሳል፣ እንደ አዲስ ይሆናል፣ ጨርቁ ይቀየራል፣ ይገረፋል፣ ምን ይላል። ሰውም እንደዛ ነው እና ሰው ሊደክም ይችላል፣ ሊወድቅ ይችላል፣ ግን የመታደስ እድል አለው፣ እንደ አዲስ ይሆናል። ሀሳብም እንደዛ ነው። ሀሳብ ሊወድቅ ይችላል፣ ይደገፋል፣ ይነሳል፣ እንደ አዲስ ይሆናል እና በዛም ጉዳዮች ተደጋጋፊ ናቸው፣ አብረውም የሚሄዱ ይመስለኛል። የፍራሽ አዳሽ ገጠመኞች በጣም ብዙ ገጠመኞች አሉ። አንዳንድ ጊዜም ያወራኋቸው ምናምን። አንድ ጊዜ በጣም ደስ የሚል አጋጣሚ መድረክ ላይ የተፈጠረ ነው። ሰዎች ተመልካቾች ያው እየቀማመሱ ነው ከኔ እኩል። እኔ ጠጅ ይዣለሁ፣ ሌሎችም እንደዚህ አንድ መድረክ ላይ ነውና አንድ ዲያሎግ አለች። የምትጠጣውን ብቻ ሳይሆን የምትናገረውንም መምረጥ አለብን። አንድ ተመልካች ከመሀል ልክ እኔ መድረክ ላይ ፍራሽ አዳሽ የምትናገረውን ብቻ ምንድን ነው የምትጠጣውን ብቻ ሳይሆን የምትናገረውን መምረጥ አለብን። እባክህ ስለ ራስህ አውራ። መድረክ ላይ እንዲህ አይነት ገጠመኞች አሉ ደስ የሚሉ። ሌሎች ገጠመኞች ያው መንገድ ላይ ሲያገኝ ሰው ምናምን ጨዋታዎች ያቀብልሃል፣ አሪፍ ጨዋታዎች። እስቲ ያችኛዋን ቀል እስቲ በያት ምናምን የሚል ሰው አለ ምናምን። ደስ ይላል። እስቲ ስናስታውስ ደግሞ ሌሎች ገጠመኞችን በመሀል እንጨዋወታለን። የሞት ጥቁር ወተት የተጻፈው ሮሃ ሙዚቃል የስነ ጽሁፍ ምሽትን እየሰራን ጓደኞቼ ግጥሞቹን የምጽፋቸውን ከቤት ሰበሰቡና እኔ ሳላቅ እዛ ሰርፕራይዝ አረጉኝ አንዲት መጽሐፍ። ከዛ በኋላ የቤት ስራ ተሰጠኝ ማለት ነው፣ የግጥም መድብል እንድጽፍ። ከዛ በኋላ ስራው ተጀመረ። ግጥሞች ያው ድጋሚ መምረጥ ጀመርኩ። አዳዲስ ግጥሞችን ለመጻፍ ይሆናሉ ብዬ የማስባቸውን እንደው አቅማቸው ሰው ጋር ቢደርሱ ጥሩ ነው ብዬ የማስባቸውን መምረጥ ጀመርኩኝ። ምን እያልኩኝ አልቆ ሁሉ ነገር 2013 ላይ ለንባብ በቃ ማለት ነው። የሞት ጥቁር ወተት መጽሐፍ ከጅማሬው አንስቶ ለንባብ እስኪ በቃ ድረስ ብዙ ያገዙኝ ሰዎች አሉ፣ ወዳጆች አሉ። ከመነሻው ጀምሮ ይህ ሀሳብ እንዲጠነሰስ ያደረጉ ጓደኞቼን፣ አብሮ አደጎቼን አመሰግናለሁ። የእነሱ ድርሻ ትልቅ ነው። ከዛ በመጽሐፍ ሂደት ውስጥ ደግሞ በብዙ ያገዙኝ ወዳጆቼ ያሉ፣ ሁሉንም መጽሐፉ ላይ ምስጋናዬን አቅርቤያለሁ። በልዩነት ግን ይህም መጽሐፍ አርቶት የሰሩልኝ ነፍሳቸውን በገነት ያኑረው በጣም የምወደው በጣም የማከብረው የነፍሴ ሰው ጋሽ ነቢይ መኮንን ናቸው። መታደል ነው እንግዲህ አንደኛው እድለኝነቴም እሱ ነው።
በጣም ነው የምወደው ጋሽ ነቢይ መኮንንን። አርቶቱም እንግዲህ ታሪክ ሆነ ማለት ነው በሳቸው መሰራቱ። መጽሐፉም ላይ በብዙ ያገዙኝ ሰዎች አሉ። እነሱንም በሙሉ ዘርዝሬ አመስግኛለሁ። አሁን በጠራ ስም ማጉደል ይሆንብኛል ብዬ ነው። ክበሩልኝ። በጣም አመሰግናለሁ። ለመጀመሪያ ጊዜ ያነበብኩት መጽሐፍ 9ኛ ክፍል እያለሁ ነው። ረጅም ልብ ወለድ መጽሐፍ ያነበብኩት አማርኛ አስተማሪያችን የቤት ስራ ሰጥታን እንግዲህ በዛ ጊዜ ትንተና ስሩ የሚል የቤት ስራ ነበረ። በጣም አመሰግናታለሁ መምህራችንን። ሐዲስን የበዓሉ ግርማን መጽሐፍ ነው የተሰጠን። የዛ ጊዜ ነው ረጅም ልብ ወለድ ያነበብኩት። በዚህ አጋጣሚ ሐዲስን ያላነበባችሁ ሰዎች ብታነቡት ትወዱታላችሁ፣ ግብዣዬ ነው። እዚህ የመጀመሪያው መጽሐፍ ሐዲስ የበዓሉ ግርማ መጽሐፍ ነው። የምወደው ግጥም የጋሽ ነቢይ መኮንንን እስረኛውና የሰጠመችው ፀሐይ የሚለውን ግጥም ነው። እንዲህ ይላል ግጥሙ። እድሜን በሙሉ ባፌ ፈረስ ሉጋም እጄ ላይ ሰንሰለት ሲያኖሩ ስላየች ፀሐይ ሰማይ በቅቷት ውሃ ሰጥማ ሞተች። ውሃ ውስጥ ተኝታ ከኔው ትዋሳለች ይሄው ብርሃናታ። ነቢይ መኮንን። አንድ ግጥም የሞት ጥቁር ወተት መጽሐፍ ላይ ይሄ ግጥም ልዩ ትዝታ ያለው ጋሽ ነቢይ መጀመሪያ አርቶቱን ሲሰሩልኝ በጣም የወደዱት እና እኔም የተደነቅኩበት ሞቅ ያለኝ ግጥም ነው። እሱ ግጥም ነው ማነበው አሁን። የዚህ ግጥም መነሻ ሐሳቡ ከኦማር ሀያም ወደ አማርኛ የተመለሰ ነው። እንደ መነሻ ሐሳብ ተወስዶ ውዴ ሆይ በጻዳ ጽዋ ይሞላ እንጂ ወይኑ ስጋት ትዝታዬ ቢመሸግ በቀኑ ነገም ራሴው ነኝ ለምን ብዬ ነገስ መች ታደለ ከሺህ ትላንቶቼ ጸጸት እየማገ ዛሬስ ሲወደኩት በትላንት አይደለ። ለገጣሚነቱ ወይስ ለተዋናይነቱ ነው የምታደለው? እኔ ሁለቱም ነፍሴን ይገዙኛል እና ሁለቱም ስሜቴን መተነፈስባቸው የሚሰማኝን የምገልጽባቸው ስለሆነ ሁለቱም በአንዱ በግራ አንዱ በቀኝ ደግፎ ይዞን ያቆመኝና ሁለቱንም አልነጣጥላቸው። ሙዚቃ እንግዲህ አንድ ሙዚቃ አለ ከእናቴ ጋር ትዝታ ያለኝ ሙዚቃ አይ ቲንክ ሮብ ወይ አርብ ቆየት ያሉ ዜማዎች 97.1 ላይ ይተላለፉ ነበርና በዛ ጊዜ ተደጋጋሚ የምንሰማው እናቴም የምትወደው ሙዚቃ ነበር። አሁን እኔም የምወደው ሙዚቃ ነው። የጋሽ ጥላሁን ገሰሰ ኩነኔ የሚለው ሙዚቃ ልዩ ትዝታ አለኝ። እሱን ወደዋለሁ። በልዩነት ደግሞ እናቴ የምትወደው ለእኔ የተዘፈነው የምትለው የንዋይ ደበበ የኔ ደሃ የሚለው ሙዚቃ አለና ሁለቱ ሙዚቃዎች ትዝታ አላቸው ለእኔ። ያለሙያዬ ዘፈን አልሞክርም። ማዳመጥ ይሻለኛል። እሺ ያው እንደ የግጥም ሐሳቡንም ማገባደጃ ይሆን ዘንድ ከሞት ጥቁር ወተት ሐሳብ ሳንወጣ አንድ ከመጽሐፉ ውጪ አንድ ግጥም ብንገባበዝ ጥሩ ነው። እሱን አንድ ግጥም ጀባ አላችኋለሁ። ርዕስ የለው። ስለዚህ ርዕስ ስጡት የተመቻችሁ ነው። አረምና ስንዴ ጎተራ ቀልሰው የጋራ ጉልቻ አንድ አካል ሊሆኑ ታስረው በስልቻ ትዳር መሰረቱ ቃል ኪዳን ጋብቻ በወግ ተጣመሩ በክብር ከበዱ አረም ያልመሰለ ስንዴን ያላከለ እንክርዳድ ወለዱ። ስንዴ ቢል ሊለቀም አረም ቢል
ሊነቀል ላያሸት ቢዘራ እንክርዳድ ተጣለ ከጥራጊው ጋራ። ታዲያ ከጠላ ጥንስሱ ከብቅል ተጣምሮ ጌሾን ተዛመደ። ይሄኔ የገፋውን ሁሉ እያወላገደ የጣለውን ሁሉ እያንገዳገደ በቂም አዋረደ። እናም እድል ያገኘ ቀን ተገፊ ጭቁኑ ልብን ያጨልማል የበቀል ስካሩ። አመሰግናለሁ። በዚህኛው ዩቲዩብ ቻናል ከዚህ በኋላ እንገናኛለን። ስራዎቼን በዚህ በኩል አቀብላችኋለሁ። አስተያየታችሁ አይለየኝ። ሰብስክራይብ እያደረጋችሁ ለወዳጅ ለጓደኞቻችሁም ቤተሰብ እንዲሆኑ ጋብዟቸው። በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።